ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን እናንተም ደስበሳለን እንገኛለን። በቅድሚያ ማርታ ዜናዎች ለክርስቲያን ሚዲያ ባለሙያዎች በኢንተርኔት የወንጌል አገልግሎት ላይ ያተኮረ የአንድ ቀን ስልጠና ተሰጠ። በኢትዮጵያ ከ1 ሚሊዮን በላይ ዜጎች መስማት የተሳናቸው እንደሆኑ ተገለጸ። ከውጭ በደቡብ አፍሪካ የ6 ዓመት ሴት ልጇን የሸጠችው እናት በእድሜ ልክ እስራት እንድትቀጣ ተወሰነባት። ከመረጃዎቹ ጋር ኔሶስና ያሱ አብራችሁ ቆይታ አደርጋለሁ። አብራችሁኑ ነው። ለክርስቲያን ሚዲያ ባለሙያዎች በኢንተርኔት የወንጌል አገልግሎት ላይ ያተኮረ የአንድ ቀን ስልጠና ተሰጥቷል። ለወንጌላውያን አማኝ የሚዲያ ባለሙያዎች በኢንተርኔት የወንጌል አገልግሎት ላይ ስልጠና ተሰጠ። በቢሊ ግርሃም አሶሲዬሽን አዘጋጅነት ሐሙስ ግንቦት 22 2017 ዓ.ም በኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጽሕፈት ቤት ከተለያዩ ክርስቲያን ሚዲያዎች የተውጣጡ 60 ጋዜጠኞች ተገኝተዋል። የጠዋቱ ፈረቃ በዶክተር አብዲሳ ዘራይ የዜና አዘገጃጀት በክርስቲያን አውድ እንዴት መስራት እንዳለበት ስልጠና የተሰጠ ሲሆን ከተሳታፊዎች ጋዜጠኞች የተለያዩ ጥያቄዎች ተነስቶ መልስ ተሰጥቶባቸዋል። በመጨረሻም ለተሳታፊዎች የምስክር ወረቀት ተበርክቶ መርሃ ግብሩ በጸሎት ተጠናቋል። የእግዚአብሔርን መንግስት ማወቅ በሚል ርዕስ ለወጣቶች ስልጠና ተሰጥቷል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወጣቶች ስልጠና ተካሂዷል። ሮብ ግንቦት 20 2017 ዓ.ም በሆለታ አጥቢያ ቤተክርስቲያን ከ10 አጥቢያዎች የተውጣጡ 25 የወጣት መሪዎች የተገኙ ሲሆን ክልሉ ሰብሳቢ መጋቢ ጌታቸው ታሪኩ ፕሮግራሙ ላይ በመገኘት ለወጣቶች እንኳን ደህና መጣችሁ ሰላምታ አቅርበዋል። የእግዚአብሔርን መንግስት በማወቅ ለመንግስቱ የሚመጥን ህይወትን መኖር knowing the kingdom of God and living the equivalent life በሚል ርዕስ ስልጠናው በመጋቢ መልስ ጠጂ ተሰጥቷል። የስልጠናው ዓላማ ወጣቶች ጌታ በሰጣቸው ዘመን የእግዚአብሔርን መንግስት በትክክል በመረዳትና በመኖር ራሳቸውን ከዓለም ክፋትና ርኩሰት በመጠበቅ ጌታ የሚከብርበት ህይወት እንዲኖሩ ለማስቻል መሆኑን ተገልጿል። ተሳታፊ ወጣቶች መልካም የትምህርት ጊዜ እንዳሳለፉ ለዝግጅት ክፍላችን ገልጸዋል። መረጃው የቤተክርስቲያኗ ነው። በኢትዮጵያ ከ1 ሚሊዮን በላይ ዜጎች መስማት የተሳናቸው እንደሆኑ ተገለጸ። በኢትዮጵያ የጆሮ መስማት ችግር አሁን ላይ ከፍተኛ የጤና ችግር መሆኑ ተገልጿል። በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቦር ቦኖ እንደተናገሩት እንደ ዓለም የጤና ድርጅት መረጃ ከ1.5 ሚሊዮን በላይ ህዝቦች በአንድም በሌላም የመስማት ችግር አለባቸው። ከ430 ሚሊዮን ህዝቦች በላይ ሕክምና እንደሚያስፈልጋቸው ድርጅቱ እንደሚያስቀምጥ ገልጸው በኢትዮጵያ ትክክለኛ መረጃ ባይኖርም የተለያዩ ጥናቶች እንደሚያሳዩት ከ5 ሰው አንዱ አካል ጉዳተኛ መሆኑን ተናግረዋል። መሪ ስራ አስፈጻሚው አክለው እንደተናገሩት በኢትዮጵያ ከ1 ሚሊዮን በላይ የሚሆኑ ዜጎች መስማት የተሳናቸው እንደሆኑ ይገመታል። ከፍ ያለ ድምጽ፣ የእድሜ መግፋት፣ ኢንፌክሽንና ከበድ ያሉ በሽታዎች የመስማት ችሎታን የሚጎዱ መድኃኒቶችና ሌሎች ምክንያቶች የመስማት እክልን ሊያስከትሉ እንደሚችሉ አብራርተዋል። የመስማት ችግር በተለያዩ ምክንያቶች በማንኛውም ሰው ላይ ሊከሰት የሚችል መሆኑ የተገለጸ ሲሆን በአብዛኛው መከላከል እንደሚቻል ነው የተጠቀሰው። የተለያዩ ስትራቴጂዎችን በመንደፍ በእጅና ከእግር አካል ጉዳተኝነት እክል ጋር በተያያዘ የተሃድሶ ማዕከላት እንዲቋቋሙ ቢደረግም የማየትና የመስማት ችግርን በተመለከተ ግን ብዙ ትኩረት እንደማይሰጠው መሪ ስራ አስፈጻሚው ተናግረዋል። በመሆኑም እነዚህ የህብረተሰብ ክፍሎች በእነዚህ የተሃድሶ ማዕከላት ታቅፈው አገልግሎት እንዲያገኙ እየተደረገ ይገኛል። ኢትዮ ሄሊክስ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የጆሮ መስሚያ ማዕከል የሚመለከታቸው አካላት በተገኙበት በይፋ ወደ ስራ ገብቷል። ተቋሙ ከቱርክና ከሌሎች ሀገራት በማስመረት የሚያመጣቸውን የጆሮ መርጃና የኦዲዮሜትሪ ልኬት መስሪያ መሳሪያዎችን ወደ ስራ በማስገባት በጆሮ ማዳመጫ መሳሪያ እጥረት እየተከሰተ ያለውን ችግር ለማቃለል ኃላፊነቱን ለመወጣትና በችግሩ ዙሪያ ግንዛቤ ለመፍጠር የማስጀመር መርሃ ግብሩን አከናውኗል። መረጃውን ከዳጉ ጆርናል አገኘ ነው። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው ተመለሱ። የውጭ ጉዳይ ሚኒስቴር በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ዜጎች እስካሁን ወደ ኢትዮጵያ መመለሳቸውን ገልጿል። የሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት ሳምንታዊ መግለጫ እንደገለጹት በዜጋ ተኮር ዲፕሎማሲ እስካሁን ድረስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 700 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደርጓል። አሁንም በማይናማር የሚገኙ ዜጎችን ወደ ሀገራቸው ለመመለስ ኒው ደልሂ በሚገኘው የኢትዮጵያ ኤምባሲ በኩል ጥረት የተደረገ መሆኑን አንስተዋል። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በናይጄሪያ 42 ክርስቲያኖች መገደላቸው ተሰማ።
በሰሜን ምስራቅ ናይጄሪያ ተራባ በተባለች ግዛት ውስጥ በ3 መንደሮች ውስጥ ነው ግድያው የተፈጸመው። ጥቃት አድራሾቹ የተደራጁ የፉላኒ ጎሳ አባላት መሆናቸው ተነግረዋል። በመቶዎች የሚቆጠሩ ሰዎች ቀያቸውን ጥለው የተሰደዱ ሲሆን ከፈረንጆቹ 2020 ጀምሮ በሰሜን ናይጄሪያ ክርስቲያኖችን ብቻ ትኩረት ያደረገ ጥቃት በስፋት እየተፈጸመ እንደሚገኝ ታውቋል። ኦፕን ዶርስ ዋች ሊስት በ2025 ናይጄሪያ ለክርስቲያኖች የማትመች ሀገር በመሆን 7ኛ ደረጃ ላይ ተቀምጣለች። ይሁን እንጂ ክርስትና በናይጄሪያ እየተስፋፋ የሚገኝ ሲሆን በ2000 ዓመተ ምህረት በነበረበት 60 ሚሊዮን በ2020 ወደ 96 ሚሊዮን አድጓል። በ2050 ወደ 155 ሚሊዮን ያድጋል ተብሎ ይገመታል። መረጃው የክርስቲያን ኒውስ ነው። በደቡብ አፍሪካ የ6 ዓመት ሴት ልጇን የሸጠችው እናት በእድሜ ልክ እስራት እንድትቀጣ ተወሰነባት። ዳንኤል አንተነህ ዝርዝር አለው። የ6 ዓመት ልጇን አፍና በማዘዋወር ወንጀል የተከሰሰችው ደቡብ አፍሪካዊት ሴት ከሁለት ግብረ አበሮቿ ጋር በጽኑ እስራት ተቀጣለች። ዣኩና ፖሊስና ጓደኛቸው ጆሽሊን ስሚዝ በኬፕ ታውን የተከሰሰችው ደቡብ አፍሪካዊት ሴት ከሁለት ግብረ አበሮቿ ጋር በጽኑ እስራት ተቀጣለች። የራኬል ኬሊ ስሚዝ የወንድ ጓደኛዋ ዣኩን አፖሊስና ጓደኛቸው ስቲቨን ቫይን ራይን የእስር ቅጣት የተፈረደባቸው ጆሽሊን ስሚዝ በኬፕ ታውን አቅራቢያ በሚገኘው ሳላህን ቤይ ከቤቷ ውጪ ሰው ካጠፋቻት ከ1 ዓመት በኋላ ነው። በየካቲት ወር 2024 የጠፋችውን ልጅ ለማግኘት በይፋ ብትፈለግም እስካሁን አልተገኘችም። የቅጣት ውሳኔው አፈጻጸም ደቡብ አፍሪካን የማረከ የ6 ሳምንታት የፍርድ ሂደት ሲሆን ምክሮችንና አቃቢ ሕጎችን በርካታ አስደንጋጭ ክሶችን ሰንዝረዋል። በህገወጥ የሰዎች ማዘዋወር ወንጀል ክስ የዕድሜ ልክ እስራት ተፈርዶብሻል፣ በተመሰረተው የአፈና ክስ የ10 ዓመት እስራት ተፈርዶብሃል ሲሉ በችሎቱ ውስጥ በታላቅ ጭብጨባም ተሰምቷል። ዳኛ ኢራስመስ ቅጣቱን ለመስጠት ከ1 ሰዓት በላይ የፈጀባት ሲሆን ስለ ጉዳዩ አጭር ማጠቃለያና በችሎቱ ወቅት የተለያዩ ነጥቦችንም አንስተዋል። ለድርጊታቸው ምንም አይነት ጸጸት ተከሳሾቹ አላሳዩም በማለት ሶስቱንም ሰዎች በተለይም ፍቅረኛዋን ቫንሪንና ልጇን የሸጠችውን ስሚዝን ገልጸዋል። ፖሊስ ትንሿ ልጅ ፍለጋ ከደቡብ አፍሪካ ድንበር አልፎም እንደሚቀጥል ተናግረዋል። የዌስተርን ኬፕ ፖሊስ ኮሚሽነር ኬሌምቢሴ ፓተኬ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት በጆንሽሊን ላይ የደረሰውን እስካላወቅን ድረስ እረፍት አይኖረንም፣ እሷንም ፍለጋ ቀን ከሌት እንቀጥላለንም ብለዋል። በመጨረሻም ሐማስ በእስራኤል ተቀባይነት ያገኘውን አዲሱን የአሜሪካ የጋዛ የተኩስ አቁም እቅድ እንደማይቀበል አስታወቀ። አንድ ከፍተኛ የሐማስ ባለስልጣን አሜሪካ ያቀረበችውን አዲሱን የጋዛን የተኩስ አቁምና ታጋቾቹን የመልቀቅ ስምምነት የፍልስጤሙ ታጣቂ ቡድን እንደማይቀበል ለቢቢሲ ተናግረዋል። ዋይት ሃውስ ሐሙስ ዕለት እንዳስታወቀው እስራኤል የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እየጠበቀች ነው ብሏል። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናትን ጠቅሶ እንደዘገበው ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያንን ለመፍታት በሁለት ደረጃ 10 በህይወት ያሉ ታጋቾችንና የ18 ሟቾችን አስክሬን አሳልፎ እንደሚሰጥ ገልጿል። የሐማስ ባለስልጣናት ሀሳቡ ጦርነትን ማቆምን ጨምሮ ዋና ዋና ፍላጎቶችን እንደሚያሟላና በጊዜው ምላሽ እንደሚሰጥ ተናግረዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዊትኮፍን እቅድ መቀበላቸውን ሐሙስ ዕለት ለታገቱ ቤተሰቦቻቸው መናገራቸው ተዘግቧል። ዘገባው የቢቢሲ ነው። በመጨረሻም አርዕስተ ዜናዎቹን እናስታውሳችሁ። ለክርስቲያን ሚዲያ ባለሙያዎች በኢንተርኔት የወንጌል አገልግሎት ላይ ያተኮረ የአንድ ቀን ስልጠና ተሰጠ። በኢትዮጵያ ከ1 ሚሊዮን በላይ ዜጎች መስማት የተሳናቸው እንደሆኑ ተገለጸ። ከውጭ በደቡብ አፍሪካ የ6 ዓመት ሴት ልጇን የሸጠችው እናት በእድሜ ልክ እስራት እንድትቀጣ ተወሰነባት። ለዕለቱ የያዝናቸው የጄኤምኤም መረጃዎቻችን ይነሱ ነበር። እኔ ሶስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ